ሰላም እንዴት ናችሁ? በዛሬ ቪዲዮ ደግሞ ፕሪንተር ላይ በስህተት ፕሪንት ለማድረግ ያዘዝነውን እንዴት አድርገን ካንስል እንደምናደርግ አሳያችኋለሁ ማለት ነው። ስለዚህ እሱን አብረን እናያለን ማለት ነው። አብራችሁ ቆዩ። እሱንም ለማድረግ እንግዲህ እዚህ ጋር ታስክ ባራችን ላይ እቺ 3 ማዕዘኗ ላይ እንገባለን። እዚህ ጋር እንደምታዩት የፕሪንተር ምልክት አለ። ስለዚህ እሱ ላይ መርጠውና ራይት ክሊክ አድርግ የምንላለው ማለት ነው። እንደምታዩት 15 ዶክመንት ዌቲንግ ይላል ማለት ነው። ስለዚህ ኦል ፕሪንተር ኦል አክቲቭ ፕሪንተር የሚለው ላይ ገባለሁ። እንደምታዩት አሁን እነዚህ በሙሉ የታዘዙ ናቸው። አሁን እዚህ ጋር እዚች 3 ነጠብጣቧ ላይ ክሊክ አድርገን 3 ነጠብጣቧ ላይ ክሊክ አድርገን እንደምታዩት ፑዝ ማድረግ እንችላለን፣ ሪሙቭ ማድረግ ሪዙም ማድረግ እንችላለን፣ እንዲሁም ደግሞ ካንስል ማድረግ እንችላለን ማለት ነው። ስለዚህ አንደኛው ወይም ደግሞ ኢንዲቪዥዋልም እየመረጥን በዚህ በምታዩት መልኩ ካንስል ወይም ሪስታርት እና ሪዙም ማድረግ እንችላለን። ሶስቱን ኦፕሬሽን መስራት እንችላለን። ኦኬ ሁለተኛው ሜትር ደግሞ አሁንም እዛው እንገባና ኦፕን ዲቫይስ ኤንድ ፕሪንተር የሚለው ላይ እንገባለን ማለት ነው። እንጠብቀዋለን። ከዛ ፕሪንተራችን እንመርጣለን። ከዛ ሞር ዲቫይስ ኤንድ ፕሪንተር ሴቲንግ እንገባለን። እዚህ ጋር እንደምታዩት እንግዲህ ራይት የተደረገውን የኔ ፕሪንተር እሱ ላይ ደብል ክሊክ አድርግና ከፍተዋለሁ ማለት ነው። ኦኬ እንደምታዩት አሁን እዚህ ጋር 15 ዶክመንቶች ዌቲንግ ላይ ያሉ። ስለዚህ እነሱን ሰሌክት አድርግና ራው ላይ ክሊክ አድርጌ ካንስል ሪዙም እና እንዲሁም ደግሞ ሪስታርት ማድረግ እችላለሁ ማለት ነው። ኦኬ ሌላው ደግሞ አሁንም ሰሌክት አድርጌ ፕሪንት የሚለው ላይ ገባለሁ። ከዛ ፖዝ ማድረግ እንችላለን፣ ካንስል ኦል ዶክመንት ማድረግ እንችላለን ማለት ነው። ኦኬ ሌላው ኢንዲቪዥዋልም እየመረጥን በዚህ መልኩ ያልፈለግነውን ካንስል ማድረግ እንችላለን። ኦኬ ፕሮፐርቲ ላይ ስንገባ ያው ስለ ዶክመንቱ ፕሮፐርቲ የሚያሳየን፣ ስለዚህ ይህንን ከሆነ እንውጣ። ሌላው ኦኬ ሶስተኛው መንገድ አሁንም እዛው እንገባለን። የመጨረሻውን ወይም ደግሞ የኛን ፕሪንተር እንመርጣለን። ስለዚህ እዚህ 3 ዶታ ላይ ክሊክ ካደረግን በኋላ እነዚህን 3 ኦፕሬሽን መስራት እንችላለን ማለት ነው። ካንስል ማድረግ እንችላለን። ሁሉንም ኢንዲቪዥዋልም እየመረጥን በዚህ መልኩ ካንስል ማድረግ እና ማስጨመር እንችላለን ማለት ነው። ሌላኛው አራተኛው መንገድ ኮንትሮል ፓናል እንገባለን። ሃርድዌር ኤንድ ሳውንድ እንገባለን እዚህ ጋር በምታዩት መልኩ። ከዛ ዲቫይስ ኤንድ ፕሪንተር እንገባለን። ከዛ በምታዩት እንግዲህ ፕሪንተር ኤንድ ስካነር የሚለው እንገባለን። እዚህ ጋር ፕሪንተራችንን እንመርጥና ሞር ዲቫይስ ኤንድ ፕሪንተር ሴቲንግ እንገባለን። ከዛ ያው ተመሳሳይ ነው፣ ደብል ክሊክ አድርገን ከፍታለን። ልክ ቅድም መጀመሪያ እንዳየ ነው በዚህ መልኩ መርጠን ካንስል ሪስታርት፣ በዚህኛው እንደምታዩትም ካንስል ሪስታርት እና ማድረግ እንችላለን ማለት ነው። ስለዚህ አራተኛው መንገድ ይሄ ነው። ኦኬ ሌላው አምስተኛው ፖይንት ስካነር ኤንድ ፕሪንተር ወይም ደግሞ ፕሪንተር ኤንድ ስካነር ብለን ሰርች እናደርጋለን። ያው ተመሳሳይ ነው። ፕሪንተር ኤንድ ስካነር እንገባለን። ከዛ ፕሪንተራችን እንመርጣለን እዚህ ጋር። ከዛ ሞር ፕሪንተር ኦፕሽን እንገባለን። ያው በዚህ በምናየው መልኩ ይህንን ኦፕሬሽን መስራት እንችላለን ማለት ነው። በዚህ ኢንዲቪዥዋሊም ካንስል ማድረግ እንችላለን። በዚህ ፕሪንተር ላይ ገብተን ካንስል ኦል ማድረግ እንችላለን። ኦኬ ስለዚህ ካንስል እንበለው። አምስተኛው ኦፕሽን ይሄ ነው ማለት ነው። ስለዚህ ፕሪንተራችንን እንደዚህ እያደረግን በስህተት የታዘዙትን ካንስል ማድረግ እንችላለን ማለት ነው። ስለዚህ እነዚህ አምስቱን ነገሮች በመጠቀም በስህተት የታዘዘን ፔጅ ያዘዝነውን ፔጅ ካንስል ማድረግ እንችላለን፣ እንዲሁም ደግሞ ወረቀታችን መቆጠብ እንችላለን ማለት ነው። ሌላኛው ፕሪንተሩ ጋር ሄደን ኤክስ ምልክት ይኖራል። ኤክስ ወይም ደግሞ ካንስል ቁልፍ ይኖራል። ካንስል ወይም ደግሞ ኤክስ ምልክት ይኖራል። እነሱን በመጫን ካንስል ማድረግ እንችላለን ማለት ነው። ግን ኮምፒውተር ሳይድ ላይ ኮምፒውተራችን ላይ በዚህ መልኩ ፕሪንት የታዘዘውን ማጥፋት እንችላለን ማለት ነው። አይ ሆፕ ቪዲዮ ጠቃሚ እንደሆነ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ሲ ዩ ዜር